አንተ ምን አባ ሆነ ነው አስቸኩል እንደዚህ የጠራኸኝ? እባክህ የሆነ ነገር ተቸግሬ ነው የጠራው። ለምን ታካብዳለህ? የሆነ ነገር ፈልጌ ነው። ምንድን ነው የምታካብደው? ሳትጠራ ራሱ ትመጣለህ እንዴ? እና ቶሎ ንገረኛ። ሁሌ ስራ አለብኝ እና ቸኩላለሁ። የሆነ ጉዳይ አለችብኝ። በቃ ትሄዳለህ፣ ችግር የለም። የባለፈው መድኃኒት ስጠኝና ሂድ። የትኛው መድኃኒት ነው የፈለግከው? አንተ የማትወስደው መድኃኒት የለም። አሁን የትኛው መድኃኒት ልስጥህ? ልክ ዛሬ አየር ጠሮብኛል። የሆነ ሂጅ ላፈዘዝበት ነው። በቃ የሚያደንዝዝ መድኃኒት ስጠኝና በቃ ላሽ በል አንተ። እሱም በቀደም አልሰጠውም። እንደምን አድርገን የጨረስከው? እሱንማ ባለፈው ሽንት ቤት ሲቀመጥ ነው ሽንት ቤት ውስጥ የጠፋብኝ። አሁን ቶሎ ስጠኝና ሂድ። አንተ ሰው ያማል እንዴ? ሽንት ቤቱን ልታደነዝዘው እንዴ? ሰው ልታደነዝዝ ነው የተባልከው እንጂ። በቃ ሁለተኛ ለመደኘም አልጥለውም። ሁለተኛ በቃ አሁን ከምትሰራው ስራ ግማሹ የኔ ነው። እሺ እኛም ቃል ከገባልኝ በኋላ ነው የምሰጠህ። ኧረ አብሽር፣ ለእሱ ችግር የለውም። እኔ እሰጣለሁ፣ እንካፈላለን። በቃ ማታ 5 ሰዓት ላይ እንገናኝ። ስራ እንደጨረስኩ እኔ እመጣለሁ። የሆነ ስራ አለችብኝ አንዱ ለቦታ። በቃ አይመችም። ደህና ዋልክ? ስራ እንዴት ነበር? በጣም ቆንጆ ነው፣ ተሳክቶልኛል። እና ስንት ቀምጠሃል? 4 ሰዎችን ቀምጫለሁ። እና በአጠቃላይ ስንት ብር ሰርተሃል? እባክህ ምንም አይነት ብር አላገኘሁም። ኧረ እባክህ እየቀለድክ ነው ማለት ነው? ስራ እሰራለሁ ምናምን ብለህ አይደል እንደሄድኩ? መስራቱን ማስረጃለሁ። የሰረኩትን ሌባ ነው፣ ግን ሌቦቹ ራሱ የያዙት ፎርጅድ ብር ነበር። ለዛ ነው ምንም ስራ አልሰራሁ ያልኩ። በቃ ወሬህን አቁም። አሁን አምጣ መድኃኒት፣ እየቀረው መድኃኒት ቶሎ ስጠኝ አሁን። እባክህ መድኃኒቱን ጨርሻለሁ። እንደውም ከአንተ ልቀበልህ ነው። ነገ የሆነ ስራ ልሰራ አስቤያለሁ። እኔ መድኃኒቱን ጨርሻለሁ። እንግዲህ ሽማግሌ በእጅ ያመጣለሁ እንጂ። በቃ ሁሌ ለመድኃኒት ከያዝክ የእንቅልፍ መድኃኒት ስጠኝና ገብቼ ልተኛ። ኧረ እኔ ምንም መድኃኒት ይዤ አልወጣም። እኔ ከአንተ አሁን ብር ልቀበልህ ነው፣ ድርሻዬን ልቀበልህ ነው እንጂ እንዴት መድኃኒት ይዤ እሄዳለሁ በዚህ ሰዓት? የራሴ መከላከያ ብቻ ነው ይዤ ወጣሁት። አሁን በልህ ደህና ሁን። ስራ እንዴት ነበረ ዛሬ? አይ ምንም አይልም፣ ጥሩ ነው። እና ምንም አይነት ብር ይዤ አልመጣም እንደ ዛሬ። ፋዙካ ዛሬ ስራ አልቀናኝም። ምንም አይነት ብር ይዤ አልመጣም። እኔ ራሴ ደብሮኝ ነው የመጣሁት። አሁን ቻው፣ እኔ ልተኛ ነው። እንዴ እኔ እንደዚህ ነው እንደ ያሳደግኩ? ቀንና ሌሊት እንዲሰራ ነው? ለዚህ መተኛት የለም። ቀጥ ብለህ ወደ ስራ ትሄዳለህ። አሁን 2 ሰዓት ብቻ ነው እረፍት የምታደርገው። አይ ትንሽ እረፍት ብቻ ነው የማደርገው እና 7 ሰዓት ላይ እወጣለሁ ወደ ስራ። በኋላ አሁን ተኛና በቃ 7 ሰዓት ላይ እንወጣለን። እኔም እወጣለሁ ወደ ስራ። ቆይ እነዚህ ቤቶች ደግሞ ዘግተው የት አባታቸውን ሄዱት? ቆይ የሚሰረቅ ነገር የላቸውም? የሚሰለብ ነገር የላቸውም እንዴ? ቆይ እስቲ አንተ ምን ትሰራለህ? እኔን ተከትለህ ነው እንደ የመጣው? እዲ አባዬ እዚህ ነው እንደ ያለው? ኧረ እኔ አንተ አልተከተልኩም። እኔም የሆነ ስራ አለችኝ እና እዚህ ገባሁ እኮ። እሺ አሁን ቶሎ በልና ፈለግ አድርግ። የሆነ ነገር ካገኘን ይዘን እንወጣለን። ኧረ እነዚህ ደሃ ናቸው፣ ምንም የላቸውም አባዬ። ካልሆነ የሆነ ነገር መነቃቅረን መውጣት አለብን። በቃ መበላሸት አለበት። አይ የኔ ልጅ ለዚህ ነው እኮ የሚኮራብህ። ጭንቅላት እኮ ገራሚ ነው። ለማንኛውም ያኛው ወንበር ሰበረው፣ እኔ ደግሞ የኛውን ጠርሙስ ሰብራለሁ። እዲ አባዬ የአሁኑን ድምፅ ሰማ እንዴ? አዎ ሰምቻለሁ ልጄ። ምንድን ነው? ምን አስቀምጠው ነው የሄዱት? እነዚህ ሰዎች ቦምብ ነው እንዴ ያስቀመጡት? አይ አባዬ እኔ ፈርቻለሁ። ቶሎ ልውጣ ከዚህ እንውጣ። አንተ ምንድን ነው እሱ ጠሩ ያለው? አይ አባዬ እሱ ሆዴ ነው። እኔ ስፈራ እኮ ሆዴ እንደዚህ ጡርጡር ይላል። እና ታዲያ ፈርተህ ነው እንደዚህ ፈስ ነው የምትፈሳው? ፈሳ ውጣልኝ ከዚህ። በቃ ፈርቻለሁ። እቤት ጠብቃለሁ። እቤት ና። እዚህ ተገትሬ ለመቆም ነው እንደዚህ ቾክሌ ያጠራኝ? እባክህ የሆነ ችግር አጋጥሞኝ ለዛ ነው ቾክ እየጠራሁህ። ሁሌ አንተ ችግር እንዳወራ ነው። ምንድን ነው የተቸገርከው? አሁን ቶሎ ንገረኝ። ባለፈው ፖሊሱ ከሶኝ አልነበረም? መዝገቡን እዚህ ነው ያስቀመጠው። አሁን ፈልጌ ያጣው። ለዛ ነው አስቾክ እየጠራሁ። እስከ ዛሬ ለምን አላገርከኝም? እስከ ዛሬ ዝም ብለህ ዛሬ እንዳትማስታወስ ያልክ ደግሞ ምን አድርገን የተከሰስከው? ባለፈው ሚስቱ ከገበያ ስገባ ይዤ አስቤዛውን ተቀበልኳት። ያንን ምስክር ምናምን አዘጋጅተው አሁን ከሰሰኝ። ለዛ ነው አሁን መዝገቡን ማጥፋት የፈለግኩት። ለዛ ነው አስቾክ እየጠራሁ። አይ ተንኮሉ፣ ያንተ ስራ እኮ አይረባም። እንዴት ለአስቤዛ ብለህ ሰውን ታፈዛለህ? ምን አደርግልሃል አስቤዛ? ባለፈው ከስራ ስገባ የሮብ ለታ እሷ ከገበያ እየገባች ነበር አስቤዛ ገዝታ። እኔ ደግሞ በጣም ርቦኝ ነበር። አስቤዛ ቤት አልነበረኝም። ስለዚህ በቃ ያለኝ አማራጭ እሷን አዝዤ መቀበል ነበረብኝ። አፈዘዝኩት፣ ተቀበልኩ። እሱ ደግሞ ሩቅ ነው እያየ ነበረ። የጎረቤቶችም እያዩ ነበረ። ለዛ ነው አሁን እንደዚህ ያደረኩት። ምንም ማድረግ አልችልም። አንዴ ሆነዋል። አሁን ታግዘኛለህ ወይስ አታግዘኝም? ተው ግን አንተ ተንኮሉ ኃጢአት ይሆንብሃል። ሴቶችን አትንካ። አሁን ተንኮለኛ አሁን እሱን ለምን አታፈሰው ነበር? አፍስሰህ ጥይቱን አትቀበልም ነበር ሽጉጡ? አሁን ለማንኛውም እንፈልግ እስኪ እየትኳ ፈልጋል። እንደውም ሌላ ሀሳብ መጣልኝ። ቆይ ወረቀት ውስጥ ከሚገኝ ድረስ ለምን ሄደን እሱን አናፈዝም? አንተ ያዝልኝ፣ እኔ ያፈዛለሁ። መድኃኒቱን ስጠኝና። አይ ተንኮሉ እንደዛ ማድረግ አንችልም። እኔ በራሴ በኩል እዛ ላይ ረዳ አልችልም። ሰውዬው በጥይት ከመታኝስ እኔ አላግዝም። እዛ ላይ ሌላ ሀሳብ ፈልግ ከዚህ የተሻለ። አንተ ሴጠን ሆነ ማሰብ ያልቻልከውን እኔ ከየት አመጣለሁ? ቶሎ አስብ አንተ ራስህ። እንደውም ሌላ ሀሳብ መጣልኝ። ምን ችግር አለው? 1 2 ወይ 3 ወር ብታሰር ነው። ከዛ ሰውዬውን እርታ በለውና በቃ ጸባይም ተስተካክሎታል። እስር ቤት ደግሞ ጥሩ ነው። ለወንድ ልጅ ደግሞ ጠቃሚ ነው። ምን ችግር አለው? ቤቱ አይደለ እንደ ለወንድ ልጅ
እባክህ ራስህ ካልቻልክ ለአባትህ ንገረውና የሆነ ነገር ያድርግልኝ። ካልሆነ ቤቱን አፍስሶ ምናምን የሆነ ነገር ብቻ ያድርግበት። ሰውዬው አዙሮ እኔ መታሰር አልፈልግም፣ እዛ መግባት አልፈልግም፣ ይሄንን ስራ መተው አልፈልግም። እኔ ሌብነት ጥሩ ስራ ነው በቃ። በአካባቢም ደክሞታል፣ ምንም ማድረግ አይችልም እዚህ ላይ። ለማንኛውም እኔ 1-2 ቀን እጠብቃለሁ። በቃ ፋይሉን እስከማገኝ ድረስ አንተ ከቤት እንዳትወጣ። ኧረ በጣም ነው የማመሰግነው። በቃ ከጭንቅ እኮ ነው ያዳንከኝ፣ ከመታሰር እኮ ነው ያዳንከኝ። ለዚህ እኮ ነው ጓደኛ ያደረኩህ። ለማንኛውም አሁን እንውጣ። ይኸውልህ ተንኮሉ፣ ይሄ ነገር ካልሰራልን በኋላ አንተ መቀየር መቻል አለብህ። ወደኛ እንቀይራለን። ይኸው በቃ በአናት ላይ የሆነ ነገር እንተክላለን። በቃ ሰውነት ካልተቀየረ በስተቀር ይሄ ሰውዬ አይተም። አለበለዚያ ደግሞ ትታሰራለህ በፈቃደኝነት። እሱም በኋላ እናስብበታለን፣ ችግር የለም። አሁን ይሄንን ብቻ ጨርስልኝ። እኔ ሌላ መጨናነቅ አልፈልግም።